አየልት ነገር ወጥሮጥ ብለሽ ቀደምሽኛ ምን አለ በሩ እንኳን ብትዘጊው ምን ሆናችሁ ነው ልጄ ሀራን ምን ሆነ ነው ምን አርጋችሁት ነው ወይኔ ጉዴ ፈላ ምን ሆነ ነው ልጄ ሀራን ልጄ ወይኔ ንገሩኝ እንጂ ምንድነው ዝም የምትለው እባክሽ ቤት መኖሩን አረጋግጪ ወይኔ ጉዴ ፈላ ወይኔ አንድ ልጄ አዎ ይተነፍሳል በህይወት አለ ወይኔ ጉዴ ፈላ ትናገሩም እንደምን ሆነ ነው ምን አርጋችሁት ነው ታዲያ ተናገሪ ምንድነው ነው እንጂ ምን አባሽ አርጋሽው ነው ንገሩኝ እንጂ አንዳችሁ ምንድነው የሚሰቃችሁ እንዴ አረመና አንድ ነገር ንገረኝ ምንድነው የሆነው ምንድነው የተፈጠረው አራት ተባተቢ ንገሪ እኔ መጥቻው ምንድነው ያለችው ምንድነው ያልሽው መጥቻው ነው ያልሽው ለቀቂ ተረጋጊ ትለኛለች እንዴ ልጄን ገደልሽው ማን አባሽ ነሽ አንቺ እንዴት ብትደፍሪ ነው ልጄን የመታሽው እኔ ይሄን ማመን አልችልም ፈሪሃ ምን ነው እባክሽ አንቺ እንኳን ተረጂ ዝም በይ አንቺ ምን ነው እንደተለመደው ደግሞ ተረጃት አየሽ አይደለ ቤታችሁ ምን አይነት ሰው እያኖራችሁ እንደሆነ ህይወት ተረጋጊ አልረጋጋም አንድ ልጅ እኮ ነው መሬት ላይ ያለው ገለው ብትሄድስ እኔ ምንም ነገር አውቄ አላደረኩም ልጅ ደህና ይሁን እንጂ እዚህ ቤት አንድ ቀን አናድርም ፈሪሃ ምን አይነት ሴት ነሽ ግን እኔ ምንም ነገር አውቄ አላደረኩም ምን እባክሽ አንዴ አዳምጪ ምንም አላዳምጥሽም ለካ ይሄን ያህል ጊዜ ሲኖር ምንም ነገር አላቅሽም ነበር ሰሚያለሽ ልጅ አንድ ነገር ቢሆን እገልሻለሁ ነው ያመጣሽው ምናልባት እኮ የካገዘው ብዬ ነው ልጅ እንደዚህ ካረክሽው በኋላ ዋልስጣት ያለሽ እንዴ እኔ አውቄ ምንም ነገር አላደረኩም ልጅ ምንድነው ልብሶችሽ እባክሽ ምን እንደዚህ አታድርጊ እንደውም እዚህ ቤት ቆየሽ አሁን ውጪ እናት ያለችው ሰማሽ አይደል ምስተለው ምን አባክሽ እባክሽ እንደዚህ አታድርጊ እባክሽ ነው እሺ ለሻለኝ አሁን ውጪ ምን ነው ፖሊስ እንጥራለሽ እንዴ ትሰምኛለሽ ምን ነው ይሄ ሁሉ ስቃይና መከራችን እየኖርኩት አንቺን ብዬ ነበር እስከ ዛሬ ድረስ እኔን ብለሽ አዎ አንቺን ብዬ እቺን ቀን ደግሞ እንዳረሻት አሮን ቢሆን አውቄ ያልጎዳሁት ይሄን ደግሞ እሱ ራሱ ጠንቅቆ ያውቃል እሺ የልጅ ስም እንዳጣሽ አንቺ ገረድ አሁን ውጪ ቶሎ በይ ምን አይነት ሰራተኛ ናት እግርቺ ፈሪሃ ወዴት ነው ፈሪሃ ጋር ማለት ሰዓቱ እየመሸ ነው አይደል እየመሸ ነው እዚህ ጋር የተጋደመው እኮ የኔ ልጅ ነው ለአንዲት ሰራተኛ ብለሽ እቺ ገረድ ልትከተይ ልትሄጂ ነው ፈሪሃ ሀሩን ልጄ ሀሩን ደህና ነህ ንቃ ሀሩን ፈሪሃ ሀሩን እየሰማኸኝ ነው ሀሩን ልጄ ፈሪሃ ሀሩን እኔ እናትህ ነኝ ሄሎ አጎቴ ደህና ነኝ አጎቴ ወደ አንተ እየመጣሁ ነው አዎ ተነስቻለሁ አጎቴ ግን 11 ሰዓት ተኩል ምናምን ደርሳለሁ ቅርብ አይደል አትጨነቅ ደህና ነኝ እሺ እንዲሁ ወደ አንተ ልመጣ ፈልጌ አዎ ብዙ ሩቅ አይደለም አይጠፋም እሺ ያገኛለሁ እሺ አጎቴ መጣሁ በቃ
አሁን እንዴት ነህ ልጄ? ደህና ነኝ። በደንብ አናግረኝ እንጂ ልጄ። ታዩ ህይወት አሞታል እኮ አታስጨንቂ። ምን ላድርግ? ሲጨንቀኝ እኮ ነው። ለምን እሺ ብሎ ወደ ሆስፒታል አንሄድም? እውነቷን ነው። ጉዳቱ ጭንቅላት ላይ ስለሆነ ሆስፒታል ሄዶ መታየቱ ጥሩ ነው። አታካብዱት። ደህና ነኝ። እንደዚህ መናገር አቅቶ እያየን ደህና ነኝ ትለኛለህ? ፈሪያስ ለምንድን ነው እስካሁን ያላየኋት? የእሷን ስም አትጥራ። ማለት ሀሩን የሆነውን እኮ ሁሉንም ነገር አውቀናል። ፈሪሃ እንደዚህ እንዳደረገች እናውቃለን። ምን አይነት ልጅ ናት? እንዴት አትዋሽ? ማለት እንድታዋሽ ፈልገህ ነበር? ዝም በይው ልጄ። ህመሙ ነው እንደዚህ መስለፈልፈው። እሺ የት አለች ግን? ሀሩን ፈሪሃ መና እኔ አባትሽ መጥቷል። በር ክፈች። አባዬ ልጄ መና ደህና ነሽ? እርግጠኛ ነሽ? ምንሽ ነገር አለ? አባዬ ደህና ነኝ። እባክሽን ንገሪኝ። ደህና ነኝ አባቴ። ደህና ነሽ? ምንድን ነው? እኔ እኮ ደህና ነኝ። ቆይ አንተ ምን ሰምተህ ነው? ፈሪሃ ደውላልኝ ነበር። ፈሪሃ ወደ አንተ ደውላ ነበር? ቶሎ ድረስ ብላኝ ነው የመጣሁት። እሷ ግን ደህና ናት? የተፈጠረ ነገር የለም? ማን? ፈሪሃ? ለምን አዘንሽ? ፈሪሃ የሆነችው ነገር አለ? አባዬ ተረጋጋ። ፈሪሃ ምንም አልሆነችም። እና ምንድን ነው የተፈጠረው? ፈሪሃ ምን ልትነግረኝ ነበር የደወለችው? እንትን ምን? ከዚህ በላይ አታስጨንቂ መና። እሺ ኮመሬድ መጀመሪያ ተረጋጋ። ንገሪኝ። አባዬ ሀሩን ትንሽ ተጎድቷል። ምን? ሀሩን ምን ሆነ? ተረጋጋ። አሁን ደህና እየሆነ ነው። ታዴ መጣ። ልጄ ተጎዳብኝ። ምን ሆነ? ደህና ነኝ። እንዲሁ ነው እያየሁ ደህና ነኝ ትለኛለህ? ኧረ አሁን በጣም ደህና ነኝ። እስኪ ዝም በል አንተ። እያየን አይደል እንዴ? ደግሞ ደህና ነኝ ይላል። እንዲሁ ነው እያያችሁት ምን ትሰራላችሁ? ሆስፒታል ለምን አትወስዱት? እኛም ብለን ነበር እኮ ሀሩን እምቢ ብሎ ነው እንጂ። ህይወት እሱም ቢያለ ብለሽ እጅሽን አጣጥፈሽ ትቀመጫለሽ? ምን አባቴ ላድርግ? ድርቅ አለ። በግድም ቢሆን ይዛችሁት ብትሄዱ ጥሩ ነበር። አያስፈልግም ጋሽ፣ ትንሽ ብተኛ ይሻለኛል። አይ እንደዛ የሚባል ነገር የለም። ትሄዳለህ። መና ፈሪሃን ጥሪያት። መና አልሰማሽኝም? ፈሪሃን ጥሪያት። ውስጥ ምን እያደረገች ነው? መና ህይወት ምንድን ነው የምትተያዩት? ፈሪሃን ጥሪያት። እንዴ መና አንቺም ተጎድተሻል እንዴ? ፈሪሃን ጥሪያት። እንዲያውም ተይ ራሴን እጠራታለሁ። ፈሪሃ ታዴ አትድከም። ፈሪሃ የለችም ማለት የት ሄዳ ነው? ሱቅ ወይስ ፋርማሲ ሄዳ ነው? አይ አባዬ ፈሪሃ ወጥታለች። ወጥታለች ማለት ማለትማ ላትመለስ ልብሷን ሰጥተን ሸኝተናታል። ደሲማ ሊሆን ይችላል። አልገባኝም። ህይወት ፈሪሃ ወዴት ነው የሸኛችኋት? አትመለስም ማለት ምን ማለት ነው? ታዴ ተማራለች። ከእንግዲህ በኋላ ፈሪሃ የምትባል ልጅ የለችም። መቼም ተመልሳ አትመጣም። አልገባኝም። አንቺ ማን ስለሆንሽ ነው ፈሪሃን የምታባሪያት? አባዬ ህይወት አይደለችም፣ እኔ ነኝ ፈሪሃን ከዚህ ቤት ያባረርኩት። ጭራሽ አንቺ ነሽ ያባረርሻት? ፈሪሃ እዚህ ቤት ምን አይነት ቦታ እንዳላት ገና አልገባሽም። እኔን ሳታማክሪኝ ማን ስለሆንሽ ነው አንቺስ የምታባሪያት? አባዬ እስኪ መጀመሪያ ምን እንዳደረገች ጠይቅ። መና ለምንድን ነው ያስወጣሻት ብለህ ጠይቀኝ። ምንም ታድርግ። ታዴ ሀሩን የፈነከተችው ፈሪሃ ናት። ምን? አዎ ያልኩትን ሰምተኛል። እንደ ልጅ የምታያት ልጅ ናት። እንግዲህ ልጄን ፈንክታ እንደዚህ ያጋደመች። አሁን ለምን ሳላማክር እንዳባረርኩ አስገባህ? ወዴት ነህ? ወደ ክፍሌ ልገባ ነው እና ደግሞ በጣም ደህና ነኝ። አያስፈልግም።
ምንድነው ሀሩን? አምጣ ፎቶውን ስጠኝ። ፎቶውን አምጣ። አሁን በጣም እርግጠኛ ሆንኩኝ። ራሱን ቆይ እኔ አልገባኝም። ይሄ ፎቶ አባቴ ካለች ታዴ የፈሪያ ታዴ የፈሪያ አባት ነው። ይህ ማለት ደግሞ መናያቷ ነች። ቆይ ታዲያ ያባረቻት የገዛ እህቷን ነው ማለት ነው? እዚህ ቤት እንደ ሰራተኛ ሆና የገባችው ቤተሰቦቿን ፍለጋ ነው። አይ ፈሪያ፣ ምን አይነት የምትገርሚ ሴት ነሽ! አባትሽ ቤት የሁሉ በደል ሲደርስብሽ ምንም ሳታደርጊ መቆየትሽ በጣም ይገርማል። ለነገሩ እኔንም እንኳን ፈነከትሽ። ካለ ስምሽ ስም ሰጥቼሽ ካላቅምሽን ያሸከምኩሽ እንዴት ይቅርታ እንደምታደርግኝ አላውቅም። ፈሪያ፣ እንደምንም ብዬ ላገኝሽ ይገባል። ቆይ ግን እንዴት ብታምናት ነው ያደረገችውን ነገር መቀበል ያቃተ? ፈሪያ እንዲያደረገች እንግዲህ እንደ ሁልጊዜ መሸወድ አልቻለች። ምን ለማለት ፈልገሽ ነው? ተመታ የወደቀን ልጅ ባናይኖረው እኮ እንደ ሁልጊዜው ሊሸውደን ነበር። እሷም ይሄንን አውቃ ነው ሹክክ ብላ የወጣችሁ። ወዴት ነው? ወደ መኝታ ቤት። በቃ ይሄንን ነው የምትለን? አዎ፣ የቀረውን ነገር እናወራዋለን። እናንተም ከባድ ጊዜ እንዳሳለፋችሁ አልጠራጠርም። እና እረፍት አድርጉ። አየሽው አባትሽን ሰራተኛው ምን እንዳስነካችሁ ነው ያላቀም። ምን ሆነሽ ነው ምን ላይ የምታለቅሽው? እኔ እንጃ ዝም ብሎ ከፋኝ። አይዞሽ የኔ ልጅ፣ እኔ ይክፋኝ። እኔ እናትሽ እያለሁ ነይ እዚህ ጋር ተኝ። ነይ፣ እኔ እናትሽ እያለሁ አታልቅሽ የኔ ማር። ሄሎ አጎቴ። ፈሪያ ልጄ፣ የት ነህ? ያልከኝ ቦታ ደርሻለሁ። ደረሽ? አዎ እዛው ነኝ። ቶሎ በልና፣ በጣም ያስፈራል። ጨለማ አይደል? መጣሁ። እዛ ጠብቂኝ፣ እንዳትፈሪ። በቃ ደረስኩ። በቃ እሺ፣ እሺ ነው አጎቴ። ፈርዬ፣ ደህና ነሽ ወይ? ደህና ነሽ አለሽ? እንዴ ሰላም መጣሽ? ደህና መጣሽ? እንዴት ነሽ? እንዴት ነህ አጎቴ? አለሁ አለሁ። ነይማ፣ ነይ አምጪ እሱን ነገር። ነይ በይ በኩል በይ። እሺ አጎቴ። ወይዬ ልጄ፣ ሁሉም ደህና ናቸው? ደህና ነን። እንዴት ነሽ አንቺ? አለን። እንዴት ነው ተበራቻለሽ ወይ? ምን ሆነሽ ነው የኔ ልጅ? ለምንድን ነው እንደዚህ የከፋሽ? እኔ እንጃ ዝም ብሎ ከፋኝ። አይ የሆነ ምክንያትማ አለ። ዝም ብሎ አይከፋሽም። ፈሪያ፣ መቼም እንደዚህ ያለቀስኩት ለፈሪያ ስለሄደች ነው አትይኝም? እውነታውን መቀበል ቢከብደኝም የሆነው ግን እሱ ነው። ለምን እንደሆነ አላውቅም፣ ግን እነዛውን አስወጣ ስታያት በጣም ነው ያሳዘነች። ቆይ ራስሽ አይደለሽ እንዴ ልብሷን ወርውረሽ ያባረርሻል? እሱማ ራሴ ነኝ።
ከዚህ ቤት እንድትሄድ ራሱ ጸልዬ አውቃለሁ። እና አሁን ምን ተገኘ? አላውቅም፣ ግን በቃ የሆነ አካል የተለየኝ ያክል ተሰማኝ። አንድ ቀንም ለፈሪሃ እንደዚህ ሆናለሁ ብዬ አስቤ አላውቅም ነበር። እቺ ሰራተኛማ አንቺ ላይም አባትሽ ላይም የሆነ ነገር አድርጋለች። በጤናችሁ እንደዚህ አትሆኑ። ለነገሩ እኔ ጥፋተኛ፣ በዚህ ሰዓት አንቺ እኔን ትረጅኛለሽ ብዬ ማሰቤ። ውይ የኔ ቆንጆ ልጅ ነይ ተቀመጪ። እኔ እኮ ሳልረዳሽ አልቀረውም። አንቺም ተረጂኝ። ልጄ እንደዛ አድርጋው ምንም ጥሩ ስሜት አይሰማኝም። እረዳሻለሁ እኮ ደግሞም ልክ ነሽ። አንቺም ልክ ነሽ። ብዙ ጊዜ አብሮሽ የኖረን ሰው መለየት በጣም ከባድ ነው። ለዛ ነው እንደዚህ የከፋኝ። በእርግጥ ልክ ነሽ። ልጅቷ በጣም ታሳዝናለች። እና አታስቢ፣ መርዳት ካለብንም በውጭ እንረዳታለን። የምርሽን ነው ህይወት? አዎ፣ ስለተናደድኩ እንጂ በነጋታው የሚመጣልኝ ሀሳብ ይሄ ነው። አንቺ ልክ ነሽ። በእውነት እንኳንም አባቴ አንቺን አገባ። ምን አለ ከልጅነት የጀምሮ አጠገብ የሆነሽ ቢሆን ኖሮ። እና አታስቢ፣ ሁሌም ከጎንሽ ነኝ። የፈለግሽውን ነገር መጠየቅ ትችያለሽ። እናቴ ስለሆንሽ አመሰግናለሁ። ደህና ደሪ። በደህና ደሪ። እቺ ደግሞ ጀል በውጭ እንረዳታለን ስል ታምነኛለች እንዴ? ዛሬ በቀኝ ነው መሰለኝ የተነሳሁት። በእርግጥ በቀኝ ነው የተነሳሁት። ትንሽ የሚያሳዝነው የአሮን ደም መፍሰስ ብቻ ነው። አረ እንኳን ፈሰሰ። ችግር እንደምትወጣልኝ ባውቅ ኖሮ ድሮ ነበር የሚፈሰው። ማን ነው? ግቡ። እንዴ ምን አንቺ ነሽ? እስካሁን አልተኛም እንዴ? ራሴን ስቼ ብዙ ተኛው መሰለኝ። አንተ እንደዚህ ሙነት ቀልዳለህ? ምን ላድርግ ብለሽ ነው? ግን የምር እንዴት ነው? ደህና ነኝ፣ አትጨነቂ። ጠዋት በደንብ ይሻለኝ። አሁን እንኳን አመጣጥ ይቅርታ አልጠይቅም። ማን እኔ? እንዴ ለምን? ፈሪሃ ያላደረገችብህ ነገር በእሷ ስም በጣም ይቅርታ። ምን አስፈላጊ አይደለም። በደንብ ያስፈልጋል እንጂ ገና ወራቶችን እንኳን ያላሳለፍክበት ቤት ውስጥ ሰራተኛ እንደዚህ አድርጋ ሲፈነክትክ ምን ይባላል? እሺ ለምንድን ነው እሺ የምትለኝ? ከልብ ይቅርታ አድርግልኝ በፈሪሃ ስም። ዝም በይ። ለምንድን ነው የምትቆጣው? እኔ ምን አደረኩ? ምክንያቱም በፈሪሃ ስም 10 ጊዜ ይቅርታ እየጠየቅሽኝ ኃጢአቴን እያበዛሽው። ኃጢአቴን እያበዛሽው ነው? አልገባኝም። የምን ኃጢአት ነው የሚበዛብህ? ተይው በቃ ገብተሽ ተኝ። እንደዚህ እንቅልፍ የሚነሳ ነገር እየነገርከኝ እንዴት ነው የምተኛው? ሃሮን ቆይ እንዴት ነው ፈሪሃ ልፈነክት የቻለችው? ደሞስ እንዴት ነው ያንተ ኃጢአት የሚበዛው? እስኪ ንገረኝ። ትሰሚኛለሽ መና፣ ፈሪሃ ከዚህ ቤት ወጣ አናኗራ ምን ሊመስል እንደሚችል ሳስብ ውስጤ የተጨነቀ ነው። አናኗራ? አሁን ከዚህ ቤት ወጣ የት እንደምትሄድ ታውቂያለሽ? አይ አላውቅም። አይሽ ያሳስባል። በያዥ ቆሎን ፈሪያ ምን አልከኝ አጎቴ? አይ እኔማ የመጣሽ መስሎኝ ነበር። ስጋሽ እንጂ ልብሽ ታየለም። አይ አጎቴ እንቅልፍ ወስዶኝ እኮ ነው ያልሰማሁህ። እኔማ ቆሎ ያዥ ነበር ያልኩሽ። ይሄው ያስኩኝ አይደል? ፈሪያ። አቤት አጎቴ። ምንድን ነው ያሳስበሽ? ኧረ ምንም አላሰብኩም። ተህቶሽ በደንብ ነው የማውቅሽ። እዚህ መተሽ ከብቶችን ሳታይ አድረሽ አታውቂም። አይ አጎቴ የረሳኋቸው መስሎክ ነው አይደል? በጭራሽ አልረሳኋቸውም። ያው ስለመሸ ብዬ እኮ ነው። ሌሊትም ብትመጪ ከብቶችን ሳታያቸው አድረሽ አታውቂም። ከብቶች ጋር ካልሄድኩ ብለሽ እንዲሁ ስትጨቃጭቀን ነበር እንደምናድረው። መሽቷል አርፈሽ ተቀመጭ ብለሽ በጭራሽ አትሰሚም ነበር። ውጭውን እያልሽ አሁንም ማስገራሽን ተመልከች። አጎቴ ምናልባት አሁን አድጌ ይሆን እንዴ? አይመስለኝም። የሆነ ነገር ተፈጥሯል። በይ ነገር። ምንም አልተፈጠረም አጎቴ፣ አንተ ብዙ አትጨነቅ። አይ እንግዲህ ተይ በላይ አትዋሽኝ። እሺ በቃ የተፈጠረውን ነገር ሁሉንም እነግርሃለሁ፣ ግን አሁን አይደለም፣ ጠዋት ነው። እሺ አጎቴ? ይሁን። አሁንስ ደክሞሻል።
በጎንሽን አረፍ አድርጊ። ባይሆን ጠዋት ሁሉንም እንጨዋወታለን። እሺ በይ ተነሽ። ምንድን ነው እንደዚህ የምታስቢው? ማሰብ? ኧረ እኔ ምንም አላስብም። ምንም አላስብም ያልሽ? አዋ ማሰብ ብችል ኖሮ ፈሪሃ የት ትሄዳለች ብዬ ከማባረሬ በፊት አስብ ነበር። በቃ አልፏል። አንተ ግን እንደዚህ አድርጋክ አሁንም ለሷ እየተጨነክ ነው አይደል? እውነት ስላላት ይሁን። የምን እውነት? ቆይ ለምንድን ነው አሩን ግራ የምታጋባኝ? ለምንድን ነው የምታውቀው ነገር በግልጽ የማትነግረኝ? ዛሬ በጣም ደክሞኛል። ከፈለግሽ ጠዋት እናወራለን። ጠዋት ሁሉንም ነገር ትነግረኛለህ? እርግጠኛ ነህ? አዎ እነግርሻለሁ። እሺ እነግርሻለሁ። እሺ በቃ ደህና ደር። እሺ ደህና ደር። ፈሪሃ መኝኝ ሚስጥርሽን ጥሩ ቦታ ደብቅልሻለሁ። እንዴ አልተኛህም እንዴ? አዎ አልተኛሁም። ምን ነው ሰላም አይደለህም? ምን ሰላም አለ? ምን ነው እኔ ተኝቼ የተፈጠረ ነገር አለ እንዴ? የቀኑ ጉዳይ አሳስበኝ። እሱ ነው እንዴ? እኔ ደግሞ ሌላ ችግር ያለ መስሎኝ ነበር። ከዚህ የባሰ ችግር ምን አለ ህይወት? አታስብ፣ ችግሩን እኮ ቀርፈነዋል። እንዴት? ምን እንዴት አለው ታዲያ? ያቺን ገረድ ከዚህ ቤት ምን ቅር አድርጎ ከማባረር ውጭ ምን መፍትሄ አለ? ህይወት ባክሽን፣ ብቻውንም ገረድ እንዳትያት ልትለኝ ባልሆነ። አዎ እንደዛ ብለሽ ባጠሪያት ደስ ይለኛል። ቆይ ከዚህ በላይ እንዴት በሆን ነው የኔ ጉዳት የማይታይ ታዲያ? ፈሪሃ ባደረገችው ነገር በጣም አዝኛለሁ። እና ሲጀምር እዚህ ቤት እኔ ጥቅሜ አይታየኝም። ይወል አንቺ እኮ ለማስከፋት ፈልጌ አይደለም፣ ግን አስከፍተኸኛል። ይዊ እንደዚህ አትከፊ። አልገባህም እኮ ልጅ ሳሎን ተዘርሮ ሳየው የሞተ ነበር የመሰለኝ። ደግሞ እኮ በድፍረት እኔ ነኝ የመታወጣ ልጅ ገረድ። ቆይ ምን ተፈጥሮ ነው? እንዴት አዲ ምን ሆነሃል? ምንስ ቢፈጠር አንድ ገረድ እንዴት የቤቱን ልጅ እንደዚህ አርጋ ትፈነክተዋለች? ፈሪሃ ከመቼ ጀምሮ እንዲህ እንደተቀየረች አላውቅም። አልተቀየረችም። መጀመሪያውንም እያስመሰለች ነው እንጂ እንዲህ ነው ባህሪዋ። ቆይ ሰው እንዴት ነው የሚታመነው? ቆይ እቺ ልጁን ገለው ብትሄድስ? እቃውን ዘርፋን ቤቱን ባዶ አርጋው ሄዳ ቢሆንስ? የማን አለ ምን ነበር? እዛ ላይ ተያዥ የላት። አረ ምን ተያዥ? እኔ እኮ እዚህ በር ላይ ስታለቅስ አግኝቻት ነው ያስገባኋት። እንባማ የውሸታሞች የጦር መሳሪያ ናት ታዴ። አቤት ይዊ ደግሞ አታስብ እሺ። እሷ እንኳን ወጣች እንጂ ጥሩ የምንዋደድ ቤተሰብ ነው የምንሆነው። እንደዛ እንደምንሆን አልጠራጠርም። በቃ የኔ ውድ እንተኛ፣ መሽቶልሽ። እሺ ማነው በዚህ ሰዓት የሚደውለው? አይ ኧረ ማነው? መቼም እናትሽ አይደሉም አይደለ በዚህ ሰዓት የሚደውሉት? አይ አይደለችም። እና ማን ነው የደወለው? አይ እኔ እንጃ አላውቅም። አይሆንም፣ የሆነ ሰው ችግር አጋጥሞት ሊሆን ይችላል። አይ ሁላችንም እዚህ ነን። ማን ሊደውል ይችላል ታዴ? ምናልባት ፈሪሃ ታዴ፣ ምናልባት የኔን ቢብሏት ባንቺ ደውላ ሊሆን ይችላል። አረ በጭራሽ እንደዛማ በጭራሽ ሊሆን አይችልም። አንቺ ማንሳት ከፈራሽ አምጪው እኔ ላንሳው። ታዴ በእናትህ ታዴ በእናትህ። ሄሎ